ሰላም እንዴት ናችሁ? የተከበራችሁ ውድ ቤተሰቦቼ አማርኛን ከመሰረቱ ከፊደል ጀምራችሁ በኦንላይን መማር የምትፈልጉ ስልክ ባዮ ላይ ያለ አናግሩን። ዛሬ የምናየው ደግሞ ሀ ለ ሐመሩሃ መሰረሰ በተባሉ ፊደሎች እንዴት ቃል እንደምንመሰረት ማለት ነው በቀላሉ እናያለን። በጣም አስተማሪ ትምህርት ነው። ለጀማሪዎች ቤዝ እና ቤዝ ዋነኛ ትምህርት ነው። በደንብ ትከተሉኛላችሁ። እሺ ከዚህ ጋር እንደምታዩት የሀሊታ ቤት ነው። ይሄኛው የለ ቤት ነው። ይሄ ሐመሩሃ መሰረሰ አለ። የመጀመሪያው ሀ ሁ ሂ ሃ ሄ ህ ሆ እንላለን። ሀ ሁ ሂ ሃ ሄ ህ ሆ እንላለን። ስንመለስ ደግሞ ሆ ህ ሄ ሃ ሂ ሁ ሃ ለ ሉ ሊ ላ ሌ ል ሎ እንመለስ። ሎ ል ሌ ላ ሊ ሉ ለ ወደ ሐመርሃ ደግሞ ስንሄድ ተመሳሳይ ናቸው። እሺ ሞክሼ ናቸው። እችኛዋና እችኛዋ ወይም የመጀመሪያዋና ሶስተኛዋ ሞክሼ ናቸው። እችኛዋ ሀሊታ ይሄኛው ሐመርሃ መባሉ ነው። ግን መጠሪያ ስማቸው የጋራ ሀ ይባላሉ። ሀ ሁ ሂ ሃ ሄ ህ ሆ እንመለስ። ሆ ህ ሄ ሃ ሂ ሁ ሃ መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ ሰ ሱ ሲ ሳ ሴ ስ ሶ እንመለስ። ሶ ስ ሴ ሳ ሲ ሱ ሰ በጣም አሪፍ። ስለዚህ ይሄኛው ሰ ንጉሱ ሰ ይባላል። እችኛዋ ደግሞ እሳቱ ሰ ነው የምትባለው ማለት ነው። ንጉሱ ሰ እሳቱ ሰ ይባላሉ። መጠሪያ ስማቸው ሰ የጋራ ማለት ነው። ሰ ይባላሉ። ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ በጣም አሪፍ። እችኛዋ እሳቱ ሰ፣ እችኛዋ ንጉሱ ሰ፣ እችኛዋ ሐመርሃ፣ እችኛዋ ደግሞ ሀሊታ ሀ ይባላሉ። ሞክሼ ናቸው ማለት ነው። ማና ማን? ሀና ሀ፣ ሰና ሰ፣ ሀሊታ ሀ፣ ሐመርሃ፣ ንጉሱ ሰ፣ እሳቱ ሰ። አሁን ደግሞ ልክ ባየናቸው ፊደሎች ልክ ቃላትን ባለ ሁለት ቃላትን እናያለን ማለት ነው። በደንብ ተከተሉ። ለምሳሌ ከዚህ ጋር ሆ አለች። ሆ ስንተኛ? ሰባተኛ። ሄ አምስተኛ። ሄ ሃ ሁ ሂ ሃ ሄ ሄ ሆ ሄ ሆ ሰባተኛ፣ ሄ አምስተኛ። በአንድ ላይ ሆሄ ሆሄ። እዚህ ጋር ሌ ነች አምስተኛዋ እቺ ማለት ነው። ሌ ለሉ ሊላ ሌ ሌ ላ ለሉ ሊላ ሌ ላ ሌላ። እሺ ማ መሙሚማ አራተኛ ማ። እች ባለጫማ ደግሞ ሂ ሃሁ ሂ ሂ በአንድ ላይ ማሂ። እንቀጥል። ማ የመቤት አራተኛ መሙሚማ ለ የመጀመሪያዋ ለ በአንድ ላይ ማለ። እዚህ ጋር ሙ ሁለተኛ ሉ ሁለተኛ ሙ መሙ ለሉ ሙ ሉ ሙሉ። እሺ እዚህ ጋር ሞ መሙሚማሜም ሞ ላ ለሉሊላ ሞላ ሞላ። ስ ሰሱሲሳሴ ስ ራ
ረሩሪራ ስራ ስራ። እሺ ስ ሰሱሲሳሴ ስሪ ረሩሪ ስሪ ስሪ። እሺ ስሪ። ይህን የመጀመሪያውን መስመር ጨረስና ወደ ቀጣዩ እንሄዳለን። ወደ እነዚህ ማለት ነው። ሉላ ሉ ለሉ ላ ደግሞ ለሉሊላ ሉላ 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 ሉላ። እችኛዋ ሊ ነች፣ ዳብል ነች። ለሉሊ ሊ በአንድ ላይ ሊ ሊሊ። እሺ ማ አራተኛ የመቤት አራተኛ ማ መሙሚማ በአንድ ላይ ማ ማ ማማ። እሺ ማ ሊ ለሉሊ ማ ሊ ማሊ ማሊ ማ ማ መሙሚማ ማ ሞ መሙሚማሜም ሞ ማ ብለን ነበር። ሞን ስንጨምር ማሞ ማሞ። እሺ ማ መሙሚማ ማ ሜ መሙሚማሜ ማ ሜ ማሜ። እሺ እዚህ ጋር ደግሞ ስ ሰ ሱ ሲ ሳ ሴ ስ ስድስተኛ ስ ራ አራተኛ ረሩሪ ራ ስራ ስራ። እሺ ሳ ሰሱ ሲ ሳ ር ረሩሪ ራ ሬ ር ሳ ር ሳር። በጣም አሪፍ። ስለዚህ ሆሄ ሌላ ማሂ ማለ ሙሉ ሞላ ስራ ስሪ ሉላ ሊሊ ማማ ማሊ ማሞ ማሜ ስራ ሳር ሳር። ዛሬ ከሀ እስከ እሳቱ ሰ ድረስ አይተናል ማለት ነው። በቀጣይ ደግሞ ከሸ ጀምረን እናያለን በክፍል 2 ማለት ነው። እስከዛው ለአካውንቱ አዲስ ከሆናችሁ የፕላስ ምልክቷን ጫን ብላችሁ ቤተሰብ እንሆን። አማርኛን በዚህ መልኩ በኦንላይን ካላችሁበት ቦታ ሆናችሁ ለመማር ስልክ ባዮ ላይ ያለ አናግሩን። አማርኛን ከመሰረቱ ከፊደል ጀምራችሁ ትልልቅ ንባቦችን መጽሐፍ ቅዱስ እንዲሁም ቁርአን የተለያዩ ጽሁፎችን እንድታነቡ ስለምንረዳችሁ ደውሉልን። በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁት ሰዓት መማር ትችላላችሁ። ባላችሁበት ቦታ ሆናችሁ ውጤታማ እንድትሆኑ አመቻችተናል ማለት ነው። አናግሩን። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ እስክንገናኝ ሰላማችሁ ይብዛልኝ።